በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የተባላችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት በወደደን ባፈቀረን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም ልላችሁ እወዳለሁ። ከእድሜያችን ይሄንን ቀን ሰዓት ደቂቃ ባርኮ ቀድሶ እግዚአብሔር ለዚህ ለተቀደሰ ቀን አድርሶናልና ለቅድስት ሥላሴ ክብር ምስጋና ይግባው። አትለይምና እናቱ እናታችን ወላዲተ አምላክ እመብዙኃን ለስም አጠራሯ ክብር ምስጋና ይድረሳት። እንኳን ለጻድቁ አባታችን ለእስትንፋሰ ክርስቶስና ለሚውሉ ቅዱሳን ሰማዕታት ደናግል መነኮሳያን መታሰቢያ ክብረ በዓል በሰላምና በጤና አደረሰን አደረሳችሁ። ዝክር ተከታታዮች ቤተሰብ ሁላችሁንም በመግቢያው ላይ ፍጹም በሆነው በክርስቶስ ሰላምታ እንዳቀረብኩላችሁ ይሄንን ገድል ድርሳናት ስንክሳር የምትሰሙ በድጋሚ እንዳትረሱ ሁልጊዜም አንድ ብርጭቆ ውሃ በማዘጋጀት ይሄንን ገድል አምናችሁ ጸልያችሁ ሰምታችሁ በጽሞና ብትጠጡት ከያዛችሁ ደዌ ትፈወሳላችሁ። ብትጠመቁት ከያዛችሁ ከአጋንንት ስራት ትፈታላችሁ። እንደዚሁም በቤታችሁ የተለያየ መንፈስ ቢላክ ወይም ተልኮም ከሆነ ካለም የምትፈትሹበት የምታባረሩበት የምትጠበቁበት ስለሆነ ሁላችሁም ይሄን እንድታደርጉ በቅዱሳኑ ስም ጠይቀብላችሁ እጅግ በጣም ደስ እያለኝና እየበረታው ሲሆን እናንተም ደግሞ በእውነት እንድታበረቱኝ ስለምፈልግ ለሁሉም ምእመናን ሼር በማድረግ ራሳችሁም ላይክ በማድረግ መልካም የሆነውን አስተያየታችሁን በመጻፍ እንደዚሁም ደግሞ ሰብስክራይብ በማድረግ እንድታግዙኝ በእውነት ሁላችሁንም እጠይቃለሁ። የቅዱሳን መታሰቢያ ለበረከት ስለሆነ አንድም ከህይወታቸው አንድም እግዚአብሔር ከሰጣቸው ቃል ኪዳን በረከት ስለምናገኝበት ይሄንን ሁላችሁም እንድታደርጉ በቅዱስ እግዚአብሔር ስም ጠይቃችኋል። በሶስተኛ እንግዲህ አገልግሎታችንን እንድትደግፉልን በተለይ ቴንኪዩ የሚለውን ባተን ስትጫኑ እንግዲህ አገልግሎቱ መደገፍ የምትፈልጉትን ያክል እንድትረዱ ይጠይቃልና በዚሁ አጋጣሚ ብዙ መስራት የምፈልጋቸው ነገሮች ስላሉ በዚህ መልኩ እንድታግዙን ሁላችሁንም ጠይቃለሁ። በመቀጠል በሶስተኛ በአራተኛ ደረጃ ላስቀምጥላችሁ የምፈልገው ነገር እግዚአብሔር ያደረገላችሁን ቅዱሳን በዚህ ገድል ድርሳናት ሰምታችሁ ህይወታችሁ ብዙ የተቀየረ እንዳለ አውቃለሁ። ጥቂቱን እየመጣችሁ እየነገራችሁኝ ነበርና በእናንተ መልካም አስተያየት እግዚአብሔር ያደረገላችሁን ድንቅ ተአምሮን ለመመስከር ጀምረናል። ብዙዎቻችሁ እየላካችሁልን ነው፣ እናመሰግናለን። አሁንም ከሁላችሁ ይሄንን እጠብቃለሁ። እኔም እንዲህ እያደረኩ አስተላልፋለሁ። የእግዚአብሔር የክርስቶስ ቤተሰቦች በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ክርስቶስ ከእናንተ ጋር ይሁን። እንዴት ናችሁ የቅዱሳን ዝክር ተከታታዮች? እኔ ደህና ነኝ፣ እግዚአብሔር ይመስገን። ስሜ ወለተ ሚካኤል እባላለሁ። ያለሁት ሳውዲ አረብ ነው እና እግዚአብሔር ቢወድ ቢፈቅድ ዛሬ ምስክርነት ልሰጥ ነው የመጣሁት እና 3 ምስክርነት አለኝ። አንደኛው ምስክርነት አጎቴ እዚህ ሳውዲ ታስሮ ነበረ እና ታስሮ እዛ ይታመማል። ከታመመ በኋላ በጣም በቃ በኃይል ታሞ ወደ መንግስት ሆስፒታል እንደወሰዱት አብረውት የነበሩ ነገሩንና ከዛ በኋላ ግን ድምፁን ልንሰማው አልቻልንም። ሙቶም ከሆነ በህይወት የሚኖር ምንም
ምንም የሱ አክባር አልነበረንም እና እኔም በህልሜ እያየሁ ነበረ እና እንደሞተ ተስፋ ቆረጥኩኝ። በቃ ማይሆን ይደጋገምብኛል እና ስለሱ ሳስብ ነው ደግሞ እና ከዛ ግን በቃ እናት እያለቀሰች ነው፣ ሰው እየበረረ ሀገሩ እየገባ እሱ ግን የለም ወይ ሙታል ተባለ። በጣም ከባድ ነበርና እና ቅዱስ ሚካኤል እባክህን ሞተ ከሆነ ሞቶ በህይወት ካለም አለው ብሎ በዕለተ ቀንም አንድ ነገር አሰማኝ ብዬ በዕለተ ቀኑ እኔም ከሴትዮ ወደ እናቷ ቤት የሄድን 3 ልጆች ያሏት እና አንዲቷ ህፃን ልጅ እኔ አቅፊያት ነበረ። ከኋላ ነው ያለነው እና ከዛ ትንሽ እንደሄድን ተጋጨ ማለት ነው በመኪና። ከየት መጣ ሳይባል አደጋ ደረሰብንና ከሞት ዳን። የዛኔ ምንም ሳንሆን ትንሽ ጭንቅላቴ ህፃኗ ላይ ጭንቅላቷ ወንበር መጥቶ ነበር፣ ግን በቃ መኪናዋ ከጥቅም ውጭ ነው ሆነችው እና እኔ በቸርነቱ በምሕረቱ ምንም ሳንሆን ተረፍን እና ቅዱስ ሚካኤል አባቴ እልል ብላችሁ አመስግኑልኝ። እንደዛ ሆኖም ደግሞ ወንድሜ አጎቴ ደግሞ እንደሞተ የሚፈልግ ልከን ነበረ፣ ሬሳ የሚፈልግና ሬሳው ተገኝቶ እዛው እንደተቀበረ ከሞተ 10 ወር ምናምን ሆኖታል ተብሎ ይቅርታ እና ቅዱስ ሚካኤል ይሄን አድርጎልኛል። ሁለተኛው ደግሞ እህቴ በጣም ታማ እርጉዝ ናት፣ ህፃን ናት እና ታማ ሆስፒታል ስትሄድ ኩላሊት አለብሽ ትባላለች እና እኔ በጣም ጭንቅና በጣም እያለቀስኩ ነበርና ድንግል ማርያም ቅዱስ ሚካኤል ፈታሒ ማህፀን እባክህ እጅ ልጅ የምር ወልዳ ልጅ ልትታቀፍ ነው እባክህን አደራ ብዬ እሷም በልደታ ለማርያም እመቤታችን በተወለደችበት ቀን በሰላም ምንም ሳትሆን ልጅ ተገላግላለች። እልል ብላችሁ አመስግኑልኝ ድንግል ማርያምን። ሶስተኛው ደግሞ ዛሬ የቅድስት ሥላሴ ያደረጉልኝ ነው። ወንድሜ ወደ ውጭ ሄዶ ነበረና የሄደበት ሀገር ደግሞ በጣም ለስራ ነው የሄደው፣ ለኮንትራት ነው ስራው እና ስራው በጣም እንትን ነው፣ ትንሽ ወራቶች እንደሰራ ከዛ እንትን ይባላል። እዛ ያለው ሁኔታ በጣም ከባድ ነበረና ለወር ከወርም ያልፋልና የሆነ ቤት ተዘግቶባቸው ነበረ እና በጣም በቃ እየተጨነኩኝ እባክህን ወደ ሀገር አስገባው እያልኩኝ በጣም አለቅስ ነበረና ዛሬ በዕለተ ቀናቸው ቅድስት ሥላሴ ኤርፖርት ላይ ነኝ ምናምን ብሎ ከዛ ማታ ላይ ጽፎልኝ ጠዋት አዲስ አበባ ገብቻለሁ ብሎኛል እና ብዙ ነው እግዚአብሔር በቅዱሳን ላይ አድሮ የሚያደርግልን ተአምር ስራ በጣም ድንቅ ነው እና እግዚአብሔርን አመስግኑልኝ። የኔ የደረሱ ቅዱስ ሚካኤል፣ ድንግል ማርያም፣ ቅዱስ ሩፋኤል፣ ሁላችሁም ቅዱስ ገብርኤል እኔ ስማችሁ ጠርቼ አፍሬ አላውቅምና እኔን እንደደረሱ እናንተ ይድረስላችሁ። በጭንቅና በመከራ በሀሳብ ያላችሁ እናንተ እጃችሁን ብቻ ዘርጉ ይሆንላችኋል እና እግዚአብሔር ይመስገን እና ምዕመናንም ወንድማችን ብርሃነ ሥላሴ የግርፊው ዘመን እግዚአብሔር አምላክ ያርዝምልን፣ በቤት ያቆይልን፣ ልጆችን ሚስትን ይጠብቅልን፣ መጨረሻን ያሳምርልን። ምዕመናን ሰብስክራይብ እና ላይክ ሼር እያደረግን ወንድማችን እናበረታታው። የነፍስ ምግብ እየመገበን ነው ያለውና እኛ ደግሞ በላይክ አይከፈልበትም እና በዛ እናግዘው እላለሁ። አመሰግናለሁ። ከዚህ በመቀጠል የጻድቁ አባታችን የአቡነ እስትንፋሰ ክርስቶስን ሥላሴ ስም አነባለሁ። እግዚአብሔር ለኔ የማንበብን ስልጣን ጸጋ ይሰጠኝ ዘንድ ለእናንተም ሰምቶ የማስተዋልን ኃይል ይሰጠን ዘንድ የአምላክ በጎ ፍቃድ ይሁንልን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም የአባታችን የአቡነ እስትንፋሰ ክርስቶስ የገድሉን ጣዕም ትሰሙ ዘንድ የመጣችሁ የቤተ ክርስቲያን ልጆች የሆናችሁ ወንዶችና ሴቶች በሙሉ ፈጽማችሁ በእዝነ ልቦናችሁ ስሙ፣ አድምጡ። የአባታችን የእስትንፋሰ ክርስቶስ የልደቱ ቦታ ዳውንት ጸወነ አባይ ይባላል። በአካባቢውም በገዳሙ አንጻር በሰሜን በኩል የእናቱ ሀገር ደብረ ድባ ቄርሎስ ቦታ ይባላል። የአባቱም ሀገር የእግዚአብሔር አብ ደብረ አጠገብ ዳውንት ወይም ደግሞ ደብረ አስጋጅ ይባላል።
ይህንን ደግሞ ከሰጠው በኋላ ሰውንም ሁሉ ደግሞ አስተምርልኝ፣ ይህንን ያልጠበቀ ወደ መንግስተ ሰማያት አይገባም አለው። ከዚህ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ ለብፁዕ አባታችን እስትንፋሰ ክርስቶስ ስለወደድከኝ ፈቃዴን ስለፈጸምክ ስለ ብዙ ድካምህና መከራ ለኔ ስለተጋደልክ እኔም በአንዲት ቀን 10,000 ነፍሳትን እምርልሃለሁ። በሶስቱ በዓላት በተወለድክባት፣ በተጠመቅክባት፣ በተነሳህባት እንደዚሁ 70,000 ነፍሳትን በቀን 7 ጊዜ በሌሊት 7 ጊዜ እስከ ዕለተ ምጽአት ድረስ እምርልሃለሁ አለው። ዳግመኛም ዝክርህን የዘከረ ስምህን የጠራ የገድልህን መጽሐፍ የጻፈ ያጻፈ ያነበበ የሰማ የተረጎመውን እምርልሃለሁ አለው። አባታችን አቡነ እስትንፋሰ ክርስቶስ ጌታችን ልደት ስንት ነው? 2 ነው የሚሉ 3 ነው የሚሉ አሉ፣ እስኪ ንገረኝ አለው። ጌታችን ኢየሱስ ክርስቶስ ዓለም ሳይፈጠር አስቀድሞ ከእግዚአብሔር አብ ያለ እናት ተወለድኩ፣ ድህረ ዓለም ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቼ ስጋና መለኮትን አዋህጄ ፍጹም ሰው ፍጹም አምላክ በመሆን ተወለድኩ። ወዳጄ እስትንፋሰ ክርስቶስ ሆይ ራሱ ክቡር ራሱ አክባሪ ራሱ የሚያከብር ነው በል። ሐሰተኛ መናፍቃን የጸጋ ልጅ ይሉኛል፣ ስለዚህ እነሱም አልወዳቸውም። በእነሱም ላይ ደግሞ የሚገዟቸውና የሚያጠፋቸውን ጨካኞች አሕዛብን አሰለጥንባቸዋለሁ። ዳግመኛም ጌታችን ኢየሱስ ክርስቶስ የአብ የባህሪ ልጁ የምእመናን በኩር ሊቀ ካህናት የነገስታት ንጉሥ ዓለማትን የሚገዛ ሕይወትን የሚሰጥ እንደ ነፍስና ስጋ ትስብእት ከመለኮት መለኮት ከትስብእት በተዋሂዶ ከበረ በል። መጽሐፍ ቃል ስጋ ሆነ ያም ቃል እግዚአብሔር ነው እንዳለ በዮሐንስ ወንጌል ምዕራፍ 1:1 ለአባታችን ለአቡነ እስትንፋሰ ክርስቶስ ጌታችን ኢየሱስ ክርስቶስ ይህን ከነገረው በኋላ የስሜ ትርጓሜ አማኑኤል ማለት እግዚአብሔር ከእኛ ጋር ማለት ነው። ኢየሱስ ማለት የዓለም መድኃኒት ማለት ነው። ክርስቶስ ማለት የከበረ ክቡር የሚከብር ማለት ነው። ማስያስ ማለት መሲህ የእግዚአብሔር አብ የባህሪ ልጅ መሲህም ማለት ለመንግስትና ለክህነት በድንግል ማርያም ማኅፀን በተዋሂዶ የከበርኩ በመለኮቴ ሁሉን ሰጪ ስሆን በሰውነቴ በተዋሂዶ ከበርኩ ማለት ነው። ስለዚህ ነቢዩ ዳዊት በተዋሂዶ ከበረ እንዳለ 2 ልደት ነው። ወልድ አብ ወልድ ማርያም የሚል በእኔ ፊት እና በአባቴ ፊት የተፈታ ንጹሕ ይሆናል። የእሳት ባህሪ አይነካውም። በግልጥ ከአንተ ጋር ያልፋል። ዓለም ሳይፈጠር አስቀድሞ ያለ እናት ከአብ ተወለድኩ። ዓለም ከተፈጠረ በኋላ ያለ አባት ከድንግል ማርያም ተወለድኩ። በምድር አባት የለኝም፣ በሰማይ እናት የለኝም። ወዳጄ እስትንፋሰ ክርስቶስ ሆይ ትክክለኛ ሃይማኖት ተዋሂዶ ናት። ዳግመኛም 3 ልደት ነው የሚል በእኔ ስልጣንና በአንተ ስልጣን የተወገዘ የተለየ ይሁን። በአፋ የመንፈስ ቅዱስ ልጅ ነው የሚሉኝ ከ5 ውሾች ጋራ በዕለተ ምጽአት ከመንግስተ ሰማያት ይወጣሉ። 2ቱን ልደቴን የሚክዱ ወዮላቸው፣ ወዮት አለባቸው። ያን ጊዜ በመጨረሻ ቀን በዕለተ ምጽአት የከፋ ፍርድን እፈርድባቸዋለሁ። 2 አባት 2 እናት አለው የሚል የተወገዘ የተለየ ይሁን። ያለ ፈቃዱ ሞት የሚል የተለየ የተወገዘ ይሁን። በሰውነቱ ወይ በመለኮቱ ፍጡር ነው የሚል በእኔ ቃልና እኔ ለአንተ በሰጠው በአንተም ቃል የተለየ የተወገዘ ይሁን። ከ12ቱ ሐዋርያትና ሃይማኖትን ከአቀኑ ከ318 ሊቃውንት ሃይማኖት ያጎደለ 3 ልደት ነው ብሎ የጨመረ በእነርሱ ቃል የተለየ የተወገዘ ይሁን። ሐዋርያትና ሃይማኖታቸው የቀና 318 ሊቃውንት ካስተማሩት ውጪ ሌላ ሃይማኖት የሚያስተምር ቢኖር የተወገዘ የተለየ ይሁን። የጸጋ ልጅ ነው የሚል የተወገዘ ይሁን። አስቀድሞ ኢያኔስና
ኢያንበሬስ በሙሴ ላይ ደግሞ ቢጸ ሐሳውያን በሐዋርያት ላይ በጠላትነት እንደተነሱ መናፍቃን አርዮስና መቅዶኒዮስ ንስጥሮስም እንደተነሱ እንደዚሁ በመጨረሻ ዘመን መናፍቃን በኢትዮጵያ ሀገር ይነሳሉ። ብዙ ጠብንና ክርክርን ያነሳሉ። እሾህና አሜኬላን ይከለክላሉ። በስንዴ መካከል እንክርዳድን ይዘራሉ። በማቴዎስ ወንጌል ምዕራፍ 13 ቁጥር 25። ዳግመኛም ጌታችን ኢየሱስ ክርስቶስ በእኔ አፍና በአባቴ አፍ የባህሪ ሕይወቴ በሚሆን በመንፈስ ቅዱስ አፍ በእናቴ በድንግል ማርያም አፍ በ15ቱ ነቢያት አፍ በ12ቱ ሐዋርያት አፍ በ72ቱ አርድእት አፍ ሃይማኖታቸው በቀና አርዮስን ለማውገዝ በኒቂያ በተሰበሰቡ በ318 ሊቃውንት አፍ መቅዶኒዮስን ለማውገዝ በቁስጥንጥንያ በተሰበሰቡ በ150 ሊቃውንት አፍ ንስጥሮስን ለማውገዝ በኤፌሶን በተሰበሰቡ በ200 ሊቃውንት አፍ ልጄ እስትንፋሰ ክርስቶስ ሆይ በአንተም አፍ የተለዩ የተወገዙ የታሰሩ ይሁኑ። አሜን። በማቴዎስ ወንጌል 16:19 በሃይማኖት መናፍቃን የሚከተል የተወገዘ ይሁን። ያለ ንስሐ ለበደለኞች መጽደቅ ይቻላል የሚል የተወገዘ ይሁን። ሌላ ሕግ ሌላ ሃይማኖት ይመጣል የሚል የተወገዘ ይሁን። ኦሪት በወንጌል አለፈች፣ ነቢያት በሐዋርያት አለፈ የሚል የተወገዘ ይሁን። በቤተ ክርስቲያን ጸብን ክርክርን የሚያደርግ የተወገዘ ይሁን። ሐዋርያት ሃይማኖትን ያቀኑ 318 ሊቃውንት አጠፋ፣ ከእነሱም ይልቅ እኔ አሳምራለሁ የሚል የተወገዘ ይሁን። በቀኖናቸው ዲድስቅልያ በተባለ መጽሐፍት እና የሐዋርያት ሥራ በሚባል መጽሐፋቸው ውስጥ በመልእክታቸው መጽሐፍ የሚሳለቅ በእነሱ አፍ የተወገዘ የተለየ የታሰረ ነው። ሥላሴ በአካል 3 አይደሉም፣ 2 ወይም 3 አይደሉም፣ 4 ናቸው የሚል በአንድነታቸው በሶስትነታቸው ረባኤ አለ የሚል የተወገዘ ይሁን አለው። ጌታችን ኢየሱስ ክርስቶስ ከአባታችን ከአቡነ እስትንፋስ ክርስቶስ ጋር መናገር ከፈጸመ በኋላ አባታችን እስትንፋሰ ክርስቶስ እኔና ቤተሰቦቼ ሥላሴ አንድ ሲሆኑ ሶስት ሲሆኑ አንድ ናቸው በማለት አንድም ሶስትም ብለን እናምናለን አለ። ዳግመኛም አባታችን የክርስቲያን እድል ፈንታቸው ጽዋ ተርታቸው አንዲት ሃይማኖት እሷም ተዋሂዶ ናት፣ አንዲት ጥምቀት የሃይማኖት ፍሬና የራሴ ዘውድ ይቺ ሃይማኖት የተዋሂዶ ናት። መጽሐፍ አንድ ሃይማኖት አንዲት ጥምቀት እንዳለ ኤፌሶን 4:4 ጌታችን ኢየሱስ ክርስቶስ መልሶ አባታችን አቡነ እስትንፋሰ ክርስቶስን ከአረመኔዎች ከመናፍቃን ነገስታት ከመኳንንት የተነሳ አትፍራ፣ እኔ የሰማይና የምድርን ስልጣን አፍና ጥበብን ንጽህናን ትዕግስትን ፍቅርንና የዋህነትን ተስፋንና ፈጽሞ ማመስገንን ሰጠው ያለማጓደል ሁሉን ተመልሰላቸው ዘንድ እንደምትችል አድርጌሃለሁ አለው። ይህን ብሎ ከአጸና በኋላ ሚካኤልና ገብርኤል ሱራፌልና ኪሩቤል ኡራኤልና ሩፋኤል ሱራኤልና ፋኑኤል አፍኒንና ራጉኤል ሳቆኤልም ተከትለው ቅዱስ 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 ልዩ ክቡር ንጹሕ አሸናፊ እግዚአብሔር ጌትነትህ በሰማይና በምድር የመላ ነው እያሉ በክብር ወደ ሰማይ አረገ። ይህን እያሉ እስከ 7ኛ ሰማይ ደግሞ ደረሱ። አባታችን እስትንፋሰ ክርስቶስ ከነሱ ጋር ነበረ። በዚያም ቦታ ነቢያትንና ሐዋርያትን ጻድቃንና ሰማዕታትን አየ። ዳግመኛም ጌታችንም ሚካኤልና ገብርኤልን ጠባቂ አድርጎ ሰጠው። ዳግመኛም ይህን የነገርኩህን ሃይማኖት ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ የኢትዮጵያን አውራጃ ሁሉ አስተምርልኝ። ነገር ግን ከእኔ ጋር ወደ ሰማይ ማረግህን ውዳሴ ከንቱ እንዳይሆንብህ ለማንም አትግለጥ። ወልደ አብ ወልድ ማርያም በተዋሂዶ ከበረ ብለህ 2 ልደቴን አስተምር እንጂ አለው። ከዚህ በኋላ ደስታና ኃይልን ሞልቶት ጌታችን ቃል ኪዳን ሰጥቶት አባታችንም ሚካኤልና ገብርኤል ጋራ ወደ በዓቱ ተመለሰ። በበዓቱም ውስጥ እጅግ ጸለየ።
በማቴዎስ ወንጌል ምዕራፍ 6 ከቁጥር 6። ከዚህ በኋላ አባታችን አቡነ እስትንፋሰ ክርስቶስ ከሚካኤልና ከገብርኤል ጋራ ተነስቶ እየጸለየ ከ12ቱ ደቀ መዛሙርቱ ጋራ ሄዶ ወደ ዋሻ ምድር ደረሰ። የአገሩም ሰዎች በክብር ተቀበሉት። በዚያም የወንጌል ትምህርት አስተማረ። በዚያም ብዙ አድባራትንና አብያተ ክርስቲያናትን አሳነጸ። የገዳማትንም ደግሞ አቋቋመ። ታላላቅ ተአምራትን አደረገ። ሾላንም ተከለ፣ ዝግባንም ተከለ፣ ብዙ እንጨቶችንም ተክሎ ኤዶም እንደምትባል እንደ አዳም ቦታ ውሃውን ደግሞ በማጠጣት አደጎ የቤተ ክርስቲያንን አጸድም ሆኑ። ያስተምራቸውንም ደግሞ አጽናንቷቸው ነው ሄደ። ከዚህ በኋላ ለማስተማር ሲመላለስ ወደ አባቶች አገር ወደ አባቱ መቃብር ገባ። ከዚያም ደርሶ ቤተ ክርስቲያንን ሰራ። ዕለቱን ስንዴ ዘርቶ ወይን ተክሎ ጽድንም ተክሎ ወይራንም ተክሎ ግራርን ተክሎ በአንዲት ቀን ለቤተ ክርስቲያን አገልግሎት ዕለቱን አደረሰ። ስንዴውን ለመስዋዕት ወይኑን ለቁርባን ዕለቱን በተአምራት አድርሶላቸዋልና ስንዴው ቆርሶ በሚበላ መስፈሪያ በ150 ጫን ሆነ። ይህም ደግሞ ለሚፈልገው ሁሉ አገልግሎት ሆነ። በጠዋት ተክሎ 6 ሰዓት አድርሶ ከእርሱም ደግሞ አሳምሮ ታቦታትን ቀርጾ ከዚህ በኋላ ያዘጋጀውን ታቦት ወደ ጳጳሱ ወስዶ ደግሞ ጳጳሱ እኒህን ታቦታት ባርኮ ስማቸውንም የእግዚአብሔር አብ ታቦት፣ የእመቤታችን ታቦት ብሎ ሰመየማቸው። ከቡራኬም በኋላ 7 ሰዓት ወደ ሰራው ቤተ ክርስቲያን ተመልሶ ታቦታቱን ከመንበሩ ላይ አስቀመጠ። የተከላቸውን ወይራና ግራር ተልእኮ ደግሞ ስራ ደርሰዋል። የወይራ ፍሬዎችንም በቀንና በሌሊት ጸሎት የሚደርስበት መቁጠሪያ ሆነዋል። አቡነ እስትንፋሰ ክርስቶስ የተከላቸው እንጨቶች በስንዝር 40 ክንድ ሆኑ። ያንን ደቀ መዛሙርቱ በመጥረቢያ ቆርጠው ለቤተ ክርስቲያን አገልግሎት ለማዕጠንት ሆነ። ከዚህ በኋላ መላእክት ከሰማይ ዕጣን ከርቤ ከሕፃንና ከጽዋ ጋራ ደግሞ ማዕጠንት ከዕረፈ መስቀልም ጋራ የካህናት ልብስና መጎናጸፊያ የሚያስፈልጉትን አልባሳት በሙሉ ይዘው ወረዱ። ከዚህ በኋላ መጋቢት 29 ሰዓት የተመረጠውን መስዋዕት 12ቱ መነኮሳት ጋራ አቀረቡ። በዚያ ሰዓት ስጋ ወደሙን ደግሞ የተቀበሉ ሰዎች ብዛታቸው 170 ሺህ ይሆናሉ። እነርሱም በውሃ ተጠምቀው ደግሞ ከደዌ ስጋ የተፈወሱ አሉ፣ ከደዌ ነፍስም ደግሞ የተፈወሱ አሉ። አባታችን አቡነ እስትንፋሰ ክርስቶስ በጸሎቱ ያመነጫቸው ውሃ ለቤተ ክርስቲያን አገልግሎትና ለጥምቀት ላልተጠመቁት አሕዛብና ለታመሙት ተጠምቀው ደግሞ የሚድኑበትን መድኃኒት ሆናቸው። በዚያችም አካባቢ ብዙ አድባራትና ገዳማትን አሰራ። እነርሱም ካጸናቸው በኋላ ወደ ዝቋላ ገዳም ሂዶ እየጸለየ ገብረ መንፈስ ቅዱስን ለማግኘት 7 ቀን ሰነበተ። 7ኛው ቀን የአባታችን የገብረ መንፈስ ቅዱስን የገድሉን መጽሐፍ እየጸለየ ሳለ አባታችን ገብረ መንፈስ ቅዱስ ፊቱ እንደ ፀሐይ እያበራ በሰማይ ላይ እንደ መብረቅ እያብለጨለጨ ወደ እርሱ መጥቶ ተገናኘው። እርስ በርሳቸውም ሰላምታን ተሰጣጡ። ድንቅ የሚሆን የእግዚአብሔር ተአምራትን ኃይልን ሲጨዋወቱ ዋሉ። ይህን ደግሞ ሲጨዋወቱ ከዋሉ በኋላ ስለ ሃይማኖት አንስተው የእኛና የአባቶቻችን ሃይማኖት ለነፍስ የሚጠቅም ከእግዚአብሔር ፊት የሚያደርስ የትኛው ሃይማኖት ነው ብሎ ደግሞ አባታችን አቡነ ገብረ መንፈስ ቅዱስ ቅዱሳን አቡነ እስትንፋሶን ክርስቶስን ጠየቀው። አባታችን ገብረ መንፈስ ቅዱስ መልሶ በብሩህ ገጽ ከእግዚአብሔር ፊት የሚያደርስ ሃይማኖትን ያቀኑ የ318 ሊቃውንት ሃይማኖትና የአባቶቻችን የሐዋርያት ሃይማኖት ነው። እኔ ሥላሴን በአካላት 3 በመለኮት 1 በአካል ትክክል የሆኑ በስልጣን ትክክል የሆኑ ናቸው ብዬ አምናለሁ። የወልድ ልደቱ 2 ነው። በእውነት መጀመሪያ ያለ እናት ከአብ ተወለደ፣ ሁለተኛ ከእመቤታችን ከድንግል ማርያም ያለ አባት ተወለደ እላለሁ። ከዚህ ሃይማኖት የጎደለ የጨመረ በእኔ ቃል እና በአንተ ቃል የተወገዘ ይሁን።
ልጄ እስትንፋሰ ክርስቶስ ሆይ ይህን ሃይማኖት ጠብቅ አለው። ከዚህ በኋላ አቡነ ዘበሰማያት ጸለየ። አባታችን ገብረ መንፈስ ቅዱስ ከእርሱ ተሰውሮ ወደ ሰማይ አረገ። አባታችን እስትንፋሰ ክርስቶስ 40 ዕለት በጾምና በጸሎት ተወስኖ እዚያው ተሰነበተ። ከዚህ በኋላ ወደ አባታችን ተክለ ሃይማኖት ደብረ ሊባኖስ ገዳም መጥቶ በመቃብሩ ላይ እየጸለየ 7 ቀን ቆየ። በሰባተኛው ዕለት አባታችን ተክለ ሃይማኖት ከቅዱሳን ልጆቻቸው ጋር ወደ አባታችን እስትንፋሰ ክርስቶስ መጣ። እርስ በርሳቸው ሰላምታ ተሰጣጡ። ግሩምና ልዑል የሚሆን የእግዚአብሔር ነገር የመለኮትንና የትስብእቱን ምስጢር የተጋለውን ነገር ደግሞ ሲጨዋወቱ ቆይተው ከዚህ በኋላ አቡነ እስትንፋሰ ክርስቶስ ከእግዚአብሔር ፊት የሚደርስ ሃይማኖት የትኛው ነው? የእግዚአብሔር ወልድ ልደቱ ስንት ነው ብሎ ጠየቃቸው። አቡነ ተክለ ሃይማኖትም የእግዚአብሔር ወልድ ልደቱ 2 ነው፣ አንዱ ከአብ ሁለተኛው ከማርያም ተወለደ። የአባታችን ሃይማኖት ይህ ነው። በመጨረሻው ዘመን መናፍቃን በሃይማኖት ላይ ጸብ፣ ክርክር ያመጣሉ፣ ሌላ ነገርም ይፈጥራሉ። ነገር ግን ከአባቶቻችን ሃይማኖት የጎደለ ወይም የጨመረ ቢኖርም የተወገዘ ይሆን አለው። ይህንን ከተባባሉ በኋላ ጸሎትን ጸልየው ተሰነባበቱ። ከዚህ በኋላ አባታችን አቡነ እስትንፋሰ ክርስቶስ የሸዋን ገዳማትን በሙሉ ዙሮ ከቅዱሳን መነኮሳት ከስጉራን መነኮሳት ቡራኬን ተቀብሎ ጸሎት እየጸለየ የብዙ የሚሆኑ ሕዝቦችን እየመከረ እያስተማረ አጠመቀ። በዓትን ከዚያው ሰርቶ በአካባቢ ወይንን ተክሎ የአካባቢውን ሕዝብ ሁሉ በቅዱስ ወንጌልን ደግሞ ስብከት ሊቃውንት ሃይማኖቱን 318 ሊቃውንትን የአባቶችን ሐዋርያትን ሃይማኖትን አስተምሮ አሳመነ። ከዚያም ደግሞ እየጸለየ እየሰገደ ለቤተ ክርስቲያን እያገለገለ በገድልና በቅኖና በንጽህና ኖረ። ከአንድ ገዳም ወደ አንዱ ገዳም በሰረገላ ደግሞ እየተመላለሰ ወደ ወደደው ደግሞ ይሄዳል። የአባታችን የአቡነ እስትንፋስ ክርስቶስ መልኩና ቁመቱ እንደ ሸምበቆ ያማረ፣ ፊቱ እንደ ጽጌረዳ ቀይ፣ ጺሙ እንደ ሐር የተፈተለ ነው። ግርማውም እንደ አንበሳ ግርማ ያስፈራል። መዓዛው ናርዱ ጵስቂጢስ አልባስጥሮስ እንደሚባል ዋጋው ደግሞ ብዙ እንደሆነ ሽቶ ያማረ ነው። መዓዛውም ዱሩን ደግሞ በሙሉ የመላ ነው። ፊቱም እንደ መልአከ እግዚአብሔር ፊት ይመስላል። ጺሙም እስከ ደረቱ የወረደ ነው። የአባታችን የአቡነ እስትንፋሰ ክርስቶስ ስም የጣፈጠ ነው። ዳግመኛም ለታመሙት መድኃኒት፣ ለእውራን ብርሃን፣ ለአንካሶች መሄጃ፣ ለምጻሞችን የሚያነጻ፣ ለነጋዴዎች ጸጥታ ነው። በራሱም ላይ ደግሞ በትምህርተ መስቀል ምልክት አክሊል አለው። ይኸውም ደግሞ የሥላሴን ቆብ ነው። መጠምጠሚያውም ደግሞ በመታጠቂያው ጋር አለው። በአድባራትና በዋሻ በገዳማት ያሉ መነኮሳት ለጠላት ዲያብሎስ ደግሞ የማይቸነፍ አሸናፊ አባ እስትንፋስ ክርስቶስ ልዑል ነው። አባ እስትንፋሰ ክርስቶስ የመንፈስ ቅዱስን ቅባት የተቀባ ደግሞ የከበረ ነው ያሉ ደግሞ ፈጽሞ ደግሞ እንቅልፍን የናቁ ሁለቱ ቅንድቦች ያማሩ ናቸው። ሁለቱ አይኖቹም ደግሞ እንደ አጥቢያ ኮከብ የሚያበሩ ዘወትር መጽሐፍትን ለማንበብ ለመጻፍ የሚመለከቱ ወደ ሰማይ ደግሞ የተመለከቱ እንባን ደግሞ የሚያፈሱ ናቸው። አባታችን ደግሞ በሚጸልይበት ጊዜ ሰማያዊ በር ተከፍቶለት ደግሞ የሰማይን ምስጢር ያያል። ጆሮቻቸውም የመጽሐፍትን ቃልና ደግሞ የመድኃኒታችን ቃል ኪዳን ቃሉን ይሰማሉ። የለመለሙ ደግሞ ሸፋሽፍቶችን በአይኑ ምንጭ ደግሞ እንደ ሰን ውሃ ደግሞ ፈሳሽ እንባንን ያፈሳሉ። አፍንጫውም ዘወትር የቅዱሳን መዓዛና መስዋዕት ደግሞ መዓዛን የዕጣን መዓዛን ደግሞ ዘወትር ይሸታል። ደግሞ ከንፈሮችም ያለ እረፍት የመጽሐፍት ቃላት ደግሞ ያነባሉ፣ ይተረጉማሉ። በአፍም ወይንን ደግሞ ያማረ ጠጅን ደግሞ ወተትን አልጠጣም። የበሬ ስጋን የላም ስጋን የበግ ስጋን ደግሞ አልጠጣም። የበሬ ስጋን የላም ስጋን ደግሞ የበግ ወተትን የፍየልን ስጋ የአሳ ስጋን ሌሎችንም የመሳሰሉትን የእንስሳት ስጋን ያለ ክርስቶስ ስጋና ደም አልተቀመሰም። አንደበቱ ሽንገላን ሐሜትን አልተናገረም። ዘወትር ብሉያትንና ሐዲሳትን ያለ እረፍትና ያለ መስታጎል ደግሞ በቀንና በሌሊት ያነብ እንጂ። ቃሉም ያማረ ነው፣ ድምፁም እንደ ቃጭል ያማረ ነው።
በመልካም ደግሞ እስትንፋሱም ደግሞ በታመሙ ሰዎች ላይ ደግሞ እፍ ባለ ጊዜ ፈጥኖ ይፈውሳቸዋል። በጉሮሮም በውሃ ደግሞ ጥም ደግሞ የደረቀ ሆኖ ሳለ በውስጡ ደግሞ በጸሎት ውሃ ደግሞ ያጠጣዋል። መልካም ደግሞ አንገቱን ያማረ ሆኖ ሳለ በልዩ ልዩ ደግሞ አስኬማና ቅናት ደግሞ አለበት። በትከሻውም ላይ ደግሞ የቅዱሳን ቀንበር አፍ ደግሞ የተጫነ ነው። ብዙ መጽሐፍትን አሉትና ዘወትር የጌታችን የኢየሱስ ክርስቶስ ግርፋት ደግሞ አስበው 40 ሺህ ደግሞ ጊዜ ራሱን ይገርፋል። በደረቱም ደግሞ ላይ ደግሞ የሃይማኖትን የጥበብ መውጣት ደግሞ ወንጌልን ስዕልን አደረገ። የእሱንም ስራ ደግሞ እናውቅ ዘንድ ትሩፋቱን ደግሞ እንቁጠር ዘንድ ደግሞ ባሰበን ጊዜ መረዳት ደግሞ ያቅተናል። በተጋድሎም ደግሞ በባህር በአዋሽ በአሸዋና ከዝናብ ደግሞ ነጠብጣብ ከከዋክብትን ፈጽሞ ይበዛል። ስንቱን እንናገራለን፣ ነገር ግን ጥቂት ተናገርን ዝም እንላለን እንጂ እግዚአብሔር እጅግ ያከበረው ከፍ ከፍም ያደረገው የአንዱ እግሩ መረገጫውን ያህል ሰማይና ምድርን ፀሐይና ጨረቃም ሰውም ደግሞ መጠኑ አይሆንም። ነቢያትን ሐዋርያትን ዘመዳችን ይሉታል፣ መላእክት በክንፋቸው ይሸከሙታል ይሰውሩታልም። እመቤታችን ማርያም ወዳጅ እንደምን አለ ትለዋለች። ከዕለታት በአንድ ቀን አባታችን አቡነ እስትንፋሰ ክርስቶስ በጸሎት ላይ ሳለ መልአኩ ቅዱስ ሚካኤል ከብሩህ ደመና ጋር ወደ እርሱ መጥቶ ና በዚህ ደመና ላይ ደግሞ ውጣ አለው። አባታችን በደመና ላይ ደግሞ ሲወጣ ቅዱስ ሚካኤል ወስዶ ወደ እግዚአብሔር አደረሰው። እግዚአብሔርን ባረከውና የአብርሃምና የይስሐቅን የያዕቆብን 15ቱ ነቢያትን 12ቱ ሐዋርያትን ጻድቃንና ሰማዕታትን ሁሉ ሰብስቦ በየማህበራቸው በየወገናቸው መረቁት፣ ባረኩት አላቸው። ተነስታችሁም ደግሞ ከእናንተ በኋላ የተወለደውን በገድል ከእናንተ የሚበልጠውን ተመልከቱት። እኔም ከእርሱ ጋር ከብሬ እኖራለሁ፣ እናንተም ከእርሱ ጋር በአንድነት ነግሳችሁ ትኖራላችሁ አላቸው። እነሱም ባረኩት፣ አከበሩት፣ ከፍ ከፍ አደረጉት፣ እጅግ አደነቁትም። ከዚህ በኋላ ጌታችን ኢየሱስ ክርስቶስ መልአኩን እስትንፋሰ ክርስቶስን ወደ ምድራዊት ኢየሩሳሌም አውርደ ወደ ተወለድኩባት ቦታ ወደ ኖርኩባት ቦታ አድርሰህ አሳየው አለው። ከዚያም በኋላ የእግዚአብሔር መልአክ በክንፍ ተሸክሞ አውርዶ ከቤተልሔም አደረሰው። በዚያ በኋላ ወደ አደገበት ሀገርና ውሃን ወደ አፈለቀበት ሀገር ሄደ። በዚያም ብዙ ምስጢራትን አየ። እንደገናም ደግሞ ጌታችን ተአምራትን ወደ አደረገበት ቦታ ሁሉ ሁለቱም በአንድነት ሄዱ። ከዚያም በኋላ ወስዶ ወደ ጌታችን መቃብር ወደ ጎልጎታም አደረሰው። በዚያም ሰገደና ረዥም ጸሎትን ጸለየ። መሐሪ ይቅር ባይ የሚሆን ከፈጣሪ ዘንድ ምሕረትን ለምኖ የኢትዮጵያንም ኃጢአት አስተሰረየ። ጌታችንም ስምህን የጠራው ዝክርህን የዘከረውን ባህልህን ያከበረውን ምሬልሃለሁ አለው። ወደ ተሰቀለበት ወደ ቀራንዮ ቦታ ወደ ተቀበረበት ወደ ጎልጎታ ወደ ተጠመቀበት ወደ ዮርዳኖስ ባህር ደርሶ ጸሎቱን ጸልዮ ብዙ ድንቅ ተአምራትን አየ። ወደ ደብረ ቁስቋምም ሄደ። በዚያም እንደዚሁ ብዙ ተአምራትን አየ። ከዚህ በኋላ ወደ አባ እንጦንስና ወደ አባ መቃርስ ገዳም ወደ አስቄጠስ ሄዶ በዚያ የምንኩስናን ስርዓትን ተማረ። ዳግመኛ ወደ ደብረ ምጥማቅ አልፎ በዚያ 5 ቀን ከእመቤታችን ከድንግል ማርያም ጋር ሰንብቶ ድንቅ ተአምራትን አየ። እናቱንና አባቱን 10,000 ነፍሳትን ነቢያትን ሐዋርያትንም በዚያ አያቸው። ከ5 ቀን በኋላ ወደ ጳጳሱና ወደ ሊቀ ጳጳሱ ወደ ደጋጎች ካህናት ሄዶ ተባረከ። ወደ 15ቱ ነቢያት መቃብር ወደ 12ቱ ሐዋርያት መቃብር ሃይማኖትን ያቀኑ ወደ 318 ሊቃውንት መቃብር ሄዶ አየ። ከእነርሱም ቡራኬ ተቀብሎ ተመልሶ ወደ ኢያሪኮ አገር ከባህር ዳር ደርሶ አንዱን ዋናተኛ አሻግረኝ ብሎ ለመነው። እሱም እምቢ አለው። ከዚህ በኋላ አባታችን አቡነ እስትንፋሰ ክርስቶስ ከባህር ዳር ቁሞ ጸለየ። ጸሎቱን ከፈጸመ በኋላ ባህሩን ደረቅ እግሮቹንም እየረገጠ እግሮቹ ሳይርሱ ተሻገረ። ከዚያም ሄዶ አርማንያ ወደምትባል አገር ወደ አቡነ ኤዎስጣቴዎስ መቃብር ደረሰ። በዚያ 7 ቀን በጾምና በጸሎት ሰነበተ። ከ7 ቀን በኋላ አባታችን አቡነ ኤዎስጣቴዎስ ወደ አባታችን አቡነ እስትንፋሰ ክርስቶስ መጥቶ የመለኮትን ምስጢር እግዚአብሔር ያደረገላቸውን
ድንቅ ስራ ደግሞ ተጨዋወቱ። ከዚህ በኋላ አቡነ ኤዎስጣቴዎስም አባታችን እስትንፋሰ ክርስቶስ ልጄ የያዝከውን ሃይማኖት ጠብቅ፣ የጀመርከውን ገድል በርትተህ ፈጽም አለው። ዳግመኛም ጌታችን ኢየሱስ ክርስቶስ እንደነገረ 2 ልደት በማለት ከዚህ ሃይማኖት አትቀንስ አትጨምር፣ ይህን ብሎት ወደ ገነት አረገ። ከዚህም በኋላ አባታችን አቡነ እስትንፋሰ ክርስቶስ ጸሎት ጸለየ። ከእርሱ ጋር የነበረ የእግዚአብሔር መልአክ መልሶ ወደ ኢትዮጵያ ምድር ደብረ ዛብሂል ወደምትባል ቦታ አደረሰው። ከዚያ ደርሶ ድንቅ ተአምራትን አደረገ። ውሃን ከአለት ላይ አመነጨ። በዚያም 12 ምንጮችን አመነጨ። በእነዚያ ምንጮች ውሃ ደግሞ አጥምቆ ብዙ ድውያን ፈወሳቸው። ከዕለታት በአንድ ቀን ወይን ተክሎ ያም ወይን በተተከለበት ዕለት ደርሶ ለማህበሩ ምግብ ሆኗል። ዳግመኛም እነሆ የሚሰግድበት ስዕል ነበረች። ያችም ከግብጽ የወጣች ሉቃስ የሳላት የእመቤታችን የማርያም ስዕል ነበረች። ዋሻ ሰርቶ በዚያ አስቀመጣት። ያችም ስዕል ድንቅ ድንቅ ተአምራትን ታደርግለት ዛብሂል ከምትባል ቦታ ዘወትር ትናገረው ነበረ። ብዙ ሰዎችንም አስተምሮ አጥምቆ አመነኮሳቸው። በዚያም ሰዓት ሰርቶ በውስጧ በጾምና በጸሎት ወደ እሱ የመጡትንም በማስተማር በመልካም ተጋድሎ ተጸምዶ ተወስኖ ኖረ። የሶዶምና የጎሞራን ሰዎችን የሰሩትን ኃጢአት የሚሰራ ስራን እነሱንም የመሳሰሉትን የብዙ ኃጢአተኞችን ሰዎች ነፍሳት ከሲኦል አውጥቷል። በየዕለቱ ከዚያ ቦታ 800 ነፍሳትን ከሚነድ እሳት ያወጣ ነበረ። ከዚህ በኋላ ቀኖና ይዞ በባህር ውስጥ ጠልቆ ዘወትር ይጸልይ ጀመረ። በየሄደበት አገር ሁሉ ከባህር ውስጥ ገብቶ ይጸልያል። ከዕለታት በአንድ ቀን አባታችን አቡነ እስትንፋሰ ክርስቶስ አቤቱ የማርፍበትን ቦታ፣ ስጋዬ የሚቀበርበትን ቦታ ግለጥልኝ ብሎ ጸለየ። ከዚህ ጸሎት በኋላ ገብርኤል መልአክ ከእግዚአብሔር ዘንድ ተልኮ መጥቶ አባ እስትንፋሰ ክርስቶስ ሆይ የአባትህ አባት ከሸዋ አገር መጥቶ ታቦት እግዚአብሔርን አብን ወደ ተከለበት ወደ አባ ሙሴ ደብር ወደ አባትህና ወደ እናትህ ቦታ ዳውንት ወደምትባል አገር ሂድ ብሎ የእረፍቱን ቦታ ነገረው። ዳግመኛም የእግዚአብሔር መልአክ በጎዳና መካከል ብዙ እንጨቶችን ባሉበት ከሰው የተለዩ የተመረጠም የተሰወሩ ብዙ መነኮሳትን ወደ አሉበት በውስጡ የአባ ሙሴ ሕንጻ ተዘግቶ ደግሞ ወደ ተሰወረበት ይህ የተሰወረ ሕንጻ ወዳለበት ከላይም ከታችም ገድል ወደ ሆነ ገዳም ሂደ ደግሞ የአባታችንና አጥንት ጠብቅ አለው። ከዚህች ቦታ ደግሞ ሞገስንና ክብርን ታገኛለ። ይህችን ቦታ ደግሞ የእግዚአብሔር ወዳጆች ስራውን ደግሞ መነኮሳት ይጠብቋታል፣ የምስጋና መስዋዕትንም ይሰውባታል። በዚህች ቦታ ትቀበራለህ። አባ እስትንፋሰ ክርስቶስ ሆይ በዚህ ቦታ ስጋ ይቀበራል አለው። ሊቀ መላእክት ቅዱስ ገብርኤል ይህን ነግሮት አረገ። አባታችን እስትንፋሰ ክርስቶስ ከዚያ ወደ ምስራቅ አለፈ። የሀገሩም ሰዎች ባዩት ጊዜ በአንድነት እልል እያሉ ተቀበሉት። በዚያም ድንቅ ተአምራትን አደረገ። በዚያም ቤተ ክርስቲያንን አሰርቶ የ24ቱ ካህናተ ሰማይን ታቦት አስገባ። በዛብሂልም ምድር ታላቅ ተአምራትን አደረገ። ብዙ ዓመታትንም ተቀመጠ። ከዚያም ተነስቶ ሮሃ ወደምትባል ምድር ደርሶ የቅዱስ ላሊበላን የቅዱሳኑን የይምርሃነ ክርስቶስን የቅዱስ ነአኩቶ ለአብንና መቅደስ ተሳለመ። የቅዱሳን ቦታ ሁሉ ተባረከ። የዚያች ሀገር ካህናት በታላቅ ክብር ተቀበሉት። እግዚአብሔር በተሰደደበት ሀገር ለአቡነ እስትንፋሰ ክርስቶስ ያደረጉለት ድንቅ ተአምራት ሰምተዋልና 7 ቀን ሮሃ በምትባል ሀገር በላሊበላ መቃብር ሰንብቶ በዚያ ምልክትንና የተሰወረውን ምስጢር አገኘ። ከዚያ ወደ ይምርሃነ ክርስቶስ ቦታ ሄደ። 7 ቀን ሰንብቶ ምልክት አገኘ። ለሰው ልጅ መናገር የማይቻለውን ምስጢር ማየ። ከዚያም ተነስቶ ጻድቁ ነአኩቶ ለአብ ወደ ተሰወረበት ቦታ ደርሶ 7 ቀን ከዚያ ሰነበተ። ከ7 ቀን በኋላ አባታችን አቡነ እስትንፋሰ ክርስቶስ ነአኩቶ ለአብ ወደ ተሰወረበት ቦታ መልአክ እየመራው አደረሰው። በደረሰ ጊዜ እርስ በርሳቸው በከበረች ሰላምታ እጅ ተነሳስተው በደስታ የእግዚአብሔር ጌትነቱን ለቅዱሳንም የሚያደርግላቸውን ተአምራት ሲጨዋወቱ 1 ቀን ዋሉ። ከዚህ በኋላ ጸሎት ጸልየው ነአኩቶ ለአብ አቡነ እስትንፋሰ ክርስቶስ ሸኘው።
አባታችንም ለሰው ስለማይነገር ስለተጨዋወቱት ምስጢር እየተደሰተ ወጣ። የሀገሩም ሰዎች ጻድቁ እስትንፋሰ ክርስቶስ ሆይ እነሱ ስለመጣ ደስ አላቸው። የክርስቶስ ሥጋውንና ደሙን በእጁ እንቀበል ዘንድ ይህን ጻድቅ መምህር ወደ እኛ ያመጣው እግዚአብሔር የተባረከ ይሁን። በእጁም እንመንኩስ ዘንድ ያደለን እሱ የተመሰገነ ይሁን እያሉ ብዙ ሰዎች መጥተው በቆብዕና በአስኬማ በቅናት ከእሱ ተወለዱ። ስለ ስብከቱና ስለ ጽድቁ ስለ ትሩፋቱ ዝናው በየሀገሩ ሁሉ ተሰማ። ብዙዎች ወደ እርሱ መጥተው እያመሰገኑት እያደነቁት በፍቅር እጅ ተነስተው ከእግሩም ላይ ደግሞ ወድቀው እጅ መንሻ አቀረቡለት። እሱም ከእነሱ ምንም አልተቀበለም። እግዚአብሔርም አባታችን አቡነ እስትንፋሰ ክርስቶስን ዘወትር ይመግበው ነበረ። የጻድቁ አባታችን የአቡነ እስትንፋሰ ክርስቶስ በረከት በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ያቀረብነውን ጸሎት ልመናችንን እግዚአብሔር ይቀበለን። ለሀገራችን በእውነት ሰላሙን፣ ፍቅሩን፣ አንድነቱን እግዚአብሔር ይላክልን። ለታመሙት ፈውስ፣ ለታሰሩት መፈታትን ይልክልን ዘንድ ከቅዱሳኑ በረከት ያሳትፈን ዘንድ የአምላክ በጎ ፍቃድ ይሁንልን። ከዚህ በመቀጠል ደግሞ ተአምር አነባለሁ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን ቅዱስ ብፁዕ ክቡር የሚሆን የኃይሉ የአባታችን የእስትንፋሰ ክርስቶስ የተአምር መቅድም እንጽፋለን። ብርሃነ ክርስቶስ የተባለውም አባታችን ነው። ከተአምር አስቀድሞ እናንተ የቤተ ክርስቲያን ልጆች የሚነበበውን ይህን የአባታችንን የተአምር መቅድም በጆሮአችን አድምጡ። እግዚአብሔር ይባርካችሁ፣ የዓይናችሁን ልቦና ያብራላችሁ። ይህንን የአባታችን የአቡነ እስትንፋሰ ክርስቶስ ተአምር ከረፍቱ በኋላ ያደረገውን ስሙ። ዛሬም በእግዚአብሔር ዘንድ የተወደደ ከልጅነቱ እስከ እርጅናው በስጋው ሆነ በሐሳቡ የኃጢአት ትቢያ ያልነካው ንጹሕ ድንግል የሆነ እንደ እርሱ ያለ የለም። በዘመኑ ቁጥር ልክ የእግዚአብሔር ምስጋና ምንም ሳያስታጉል ይጸልያል። የእግሮቹም እንደ ዝሆን እግር እስኪያብጥ ድረስ ይቆማል። እጁን ወደ ሰማይ ዘርግቶ ዓይኖቹን ወደ ላይ ወደ መንበረ ጸባዖት አንቅቶ ይጸልያል። 40 ጾምም እስኪፈጸም ድረስ ከመሬት ላይ አይቀመጥም፣ በምንጣፍ ላይም በጎኑ አይተኛም። 40 ጾምን ቁሞ ይፈጽማል እንጂ። ለጉንጮቹም እረፍትን አይሰጥም፣ ለቅንድቦቹም እንቅልፍን አይሰጥም። የጣመውንና የላመውን አይመገብም። ስጋን ወይንን በአፉ አያስገባም፣ በራሱ ላይ ደግሞ ምላጭ አይወጣምና እስኪፈስ ናላው እስኪፈስ ድረስ እንደ መንኮራኩር ይሰግዳል። የሰማይ መላእክት ወደ እርሱ ለመምጣት እየተሽቀዳደሙ ይጨናነቃሉ። ጻድቃን እና ሰማዕታት እርሱ ካለበት ይሰበሰባሉ። ወደ ተጋድሎ ስቃይ ለመግባት የማትፈራ አርበኛ ነህ፣ ወደ መጋደል ግባ፣ አንተ ብፁዕ ነህ። ተጋድሎ ለአንተ መልካም ነው። አባ እስከ መጨረሻ እስከ እረፍትህ ድረስ ወደ ኋላ አትመለስ ይሉታል። ተጋድሎም ደግሞ በእግዚአብሔር ዘንድ ተወዳጅነት አግኝቷልና ይህ ቅዱስ ጻድቅ ከእግዚአብሔር በታች እና ከመቤታችን በታች ክብር ያለው አባታችን እስትንፋሰ ክርስቶስ ዘወትር እንዲህ ብሎ ይመክሩለታል። እናንተ በአባታችን ቃል ኪዳን ያመናችሁ ምእመናን ሆይ እግዚአብሔር አብ ከባሕሪ ልጁ ከወልድና ከባሕሪ ሕይወቱ ከመንፈስ ቅዱስ ጋር በምሕረቱ ይጠብቃችሁ። ድውያንን ስጋን በታምራት ድውያን ነፍስን በስርየተ ይፈውስላችሁ። ሽማግሌዎቹን ዕድሜ ይስጣችሁ፣ ልጆቻችሁን ያሳድግላችሁ። ለወጣቶቻችሁ ማስተዋልን ያደልላችሁ፣ የጤና የሕይወት ዝናም ያዝንብላችሁ። ዛሬም እንደዚሁ ለስጉራን ቅዱሳን መነኮሳት በቆብና በአስኬማ አባት የሆነ ብርሃነ ክርስቶስ የተባለ አባታችን እስትንፋሰ ክርስቶስ አክብሮት በጸሎትና በቃል ኪዳኑ ትድኑ ዘንድ የእርሱ በዓል እንደ ጻድቃንና እንደ ሰማዕታት በዓልና እንደ እመቤታችን በዓል አክብሩ። የበዓሉም ቁጥር ይህ ነው። ሚያዝያ 8 ቀን የተጸነሰበት ነው። ታኅሳስ 8 ቀን የተወለደበት ነው። ጥር 9 ቀን ሰማያዊ ምስጢርን ለማየት ወደ ሰማይ ያረገበት ነው። የካቲት 8 ቀን
ለኢትዮጵያ ሕዝብ ሁሉ ቃል ኪዳን የተቀበለበት ነው። መጋቢት 9 ቀን ይህች ዓለም አትጠቅመኝም ብሎ የመነነበት ነው። ሚያዝያ 9 ቀን ከጌታችን የማዳን ቃል ኪዳን ተቀብሎ ያረፈበት ነው። ይልቁንም ይህን በዓል የተራበውን በማብላት የተጠማውን በማጠጣት አክብሩት። በነፍስና በስጋ አባታችን አቡነ እስትንፋሰ ክርስቶስ ይጠብቃችኋልና። ግንቦት 9 ቀን በኤልያስ ሰረገላ ወደ ሰማይ ተነጥቆ ወደ ኢየሩሳሌም ሰማያዊት በመላእክት እጅ ያረገበት ነው። ሰኔ 8 ቀን 100 ሙታንን ያስነሳበት ነው። ሐምሌ 8 ቀን በራሱ ተዘቅዝቆ ባህር ውስጥ መቆም የጀመረበትና በ9 ዓመቱ ጌታችን ኢትዮጵያን ምሬልሃለሁና ውጣ ሲለው ከባህር የወጣበት ነው። ነሐሴ 9 ቀን ከሰማይ የወረደውን የቁርባን ህብስት ተቀብሎ ያቀበለበት ነው። መስከረም 19 ቀን ወደ ብሔረ ሕያዋን ከቅዱሳን ጋር የገባበት ነው። ጥቅምት 9 ቀን የቃል ኪዳን ጽላት ከፈጣሪው የተቀበለበት ነው። ህዳር 19 ቀን የእውራን ዓይንን ያበራበት ነው። ዳግመኛም ቃል ኪዳን የተቀበለበት ነው። ህዳር 24 ቀንም በካህናተ ሰማይ ጋራ የሥላሴን ዙፋን ያጠነበት ነው። ታኅሳስ 29 ቀን ወደ ቤተልሔም ሄዶ የጎበኘበት ነው። ጥር 12 ቀን ፀሐይን ያቆመበት ነው። የካቲት 21 ቀን ከመቤታችን ጋራ ቃል ለቃል የተነጋገረበት ነው። መጋቢት 27 ቀን ጌታችን በቀራንዮ እንደተሰቀለ ያየበት ነው። ሚያዝያ 8 ቀን ቃል ኪዳን የተቀበለበት ነው። ሚያዝያ 9 ቀን ከዚህ ዓለም ተለይቶ በታላቅ ክብር ያረፈበት ነው። እነዚህን የአባታችን የብርሃነ ክርስቶስ 23ቱን በዓላትን አክብሩ። በየዓመቱ እና በየወሩ ምንም ስራ አትሰሩበት። ጸሎትና በረከቱ ከሁላችን ጋር ይሁን ዛሬም ዘወትርም ለዘላለሙ አሜን። ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበለን እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት እንዳይሆን በያለንበት ይጠብቀን፣ ይቅር ይበለን፣ ይዘከረን። የቅዱሳኑ በረከት በሁላችን ላይ ይደር አሜን። በአንድነቱ ነን። ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን የሚያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። የተወደዳችሁና የተከበራችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች የሆናችሁ ሁላችሁም ይህንን ምስል ድምፅ የምትሰሙ በሥላሴ ስም በጻድቁ አባታችን አቡነ እስትንፋሰ ክርስቶስ ስም ሼር እንድታደርጉ በትህትና ሁላችሁንም ጠይቃለሁ። የክርስቶስ ቤተሰቦች የቅዱሳን ዝክር ተከታታዮች ሁላችሁንም ይህንን ምስል ድምፅ የምትሰሙ ሼር በማድረግ ለምእመናን እንድታደርሱ በክርስቶስ ፍቅር ሁላችሁንም ጠይቃለሁ። ከዚህ በመቀጠል ደግሞ መልካ እስትንፋሰ ክርስቶስን ለበረከት አነባለሁ። ሰላም ናሁ ወጠንኩ፣ እንሆ በብዙ ትጋትና ፍቃድ የመልክህን ሰላም ጀመርኩ። ከቅያሜና ከበቀል የራክ ጻድቁ ቅዱስ አቡነ እስትንፋሰ ክርስቶስ ሆይ የምስጋናህን ቀለም በላይ ላይ አርከፍክፍብኝ፣ መልካም ነገርን እናገርና እፈጽም ዘንድ። ሰላም ለዝክረ ስምከ፣ ጣዕሙ እንደ ማር ወለላ የሚሆን የጻድቁ ገብረ መንፈስ ቅዱስም ልክ እንደ ስሙ ሞገስ ለሆነው ስም አጠራር ሰላምታ ይገባል። የሁሉ ቅዱሳን አባት የሆንክ መምህር ጻድቁ ቅዱስ አቡነ እስትንፋሰ ክርስቶስ ሆይ የመልክን ምስክሮች በመለያውና በአቅሙ ጠቢባን ይማሩ ዘንድ ወይም ይቅሰሙ ዘንድ በልቤ ሰሌዳ ላይ ደግሞ አድርግልኝ።
ሰላም ለዝክረ ስምከ የሜሬትን ልብስ እንደተጎናጸፉ እንደቀደሙ አባቶች ስም ዘወትር ለሚመሰገን ስም አጠራር ሰላምታ ይገባል። የሥጋ ችግር መስቀል ማረፊያ የሆንክ ጻድቁ ቅዱስ አቡነ እስትንፋሰ ክርስቶስ ሆይ በሰማዕታት በተጻፉበት እንዲሁ እረፍትን በሚያደርጉበት ቦታ ስሜን ጻፍልኝ። ሰላም ለስዕርተ ርእስከ ወለርእስከ የነውር ቅባትን ላልተቀባው የራስ ጸጉር አከፋፈል ወይም አጎናጎን መልካም ለሆነ ራስም ሰላምታ ይገባል። ለጠላት ዲያብሎስ የማትሸነፍ አሸናፊ ጻድቁ ቅዱስ አቡነ እስትንፋሰ ክርስቶስ ሆይ በገዳምና በደብር ያሉ መነኮሳት ከፍ ከፍ ያልህና የከበርክ አባታችን እያሉ ይጠሩሃልና። ሰላም ለገጽከ ወለቀራንብትከ ሞገስን የተቀባ ለተመላ ፊት ምኝታን ለናቁ ሽፋሽፍቶችም ቅንድቦችም ሰላምታ ይገባል። ችግርን ወይም በደልን የማታውቅ ባለጸጋ የሆንክ ጻድቁ ቅዱስ አቡነ እስትንፋሰ ክርስቶስ ሆይ አዳኝ የሆነች ሃይማኖት የጥርጥር ተራራን አፈረሰ፣ የተራቆቱትን ልብስን አለበሳቸው። ሰላም ለአይንቲከ ወለአዛኒከ መልካቸው ወይም እይታቸው ኮከብ ለሚመስል አይኖች ድንቅ የሚሆን ምስጋናን ለሚሰሙ ጆሮችህም የገባህ የሕዝብ እስራኤል ባለሟል የሚሆን ሙሴ የተባልክ ጻድቁ ቅዱስ አቡነ እስትንፋሰ ክርስቶስ ሆይ እንዳንተ ያለ የዋህ ርግብን የሚመስል አባት አዋቂም ቢሆን ጥበብን ቢሆን የለም ወይም አይገኝም። ሰላም ለመላቲሂከ ወለአእናፊከ እንባን ላፈሰሱ ጉንጮች የቅዱሳንን ዜና ወይም ብስራት ለተመሉ አፍንጮችም ሰላምታ ይገባል። ጻድቁ ቅዱስ አቡነ እስትንፋሰ ክርስቶስ ሆይ የመደነቅን ቅባት የተቀባ ሥጋ ሳለሁ ይህንን አደርጋለሁ መጽሐፍት ሕግን እንደሰራው ያለ ኃጢአት ያለ በደል 24 ጊዜ። ሰላም ለከናፍሪከ ከድንግል ማርያም በሥጋ ሰው ሆኖ ለእኛ ሲል የታመመ የክርስቶስን እክለ በረከት ለቀመሰ በአፍና በከንፈሮች ሰላምታ ይገባል። መናኙ ጻድቁ ቅዱስ አቡነ እስትንፋሰ ክርስቶስ ሆይ ለነገ ሳትል የመርገም ቦታ የተባለች በጌባል ምድር በረከትህ በቆመ ወይም በደረሰ ጊዜ መራራ የነበረውን የእንጨት ፍሬ ያጣፈጠው ሆኖ ተገኘ። ሰላም ለአፉከ ወይንና ጠጅን ላልቀመሰ እንዲሁ ለሆድ ተስማሚ ከሚሆኑ ስጋና ቅብ ለተከለከለ አፍህ ሰላምታ ይገባል። የቀሲስ ሱራፊ ወዳጁ የምትሆን የምስጋናን መስዋዕት የምትሰዋ ጻድቁ ቅዱስ አቡነ እስትንፋሰ ክርስቶስ ሆይ ካለብኝ ርኩሰት ታነጻኝ ዘንድ በጉጠት ከቅዱስ መሰዊያ አቅምሰኝ። ሰላም ለአስናኒከ እንደ ወተት ለነጡ ጥርሶችህና ለጌታ ምስጋናን ወርቅ ላቀረበ ልሳን ሰላምታ ይገባል። ከሁሉ ችግርን የምታቀል ጻድቁ ቅዱስ አቡነ እስትንፋሰ ክርስቶስ ሆይ መምህር ሃይማኖት ሕዝቡን ይገስጻል፣ ያስተምራል፣ ለሰነፎች ጥበብን ያስተምራል። ሰላም ለልሳነከ የሕግ ወይም ክርስቶስ መጽሐፍትን ማንበብንና ጸሎትን በበዛ ወይም ባዘወተረ ጊዜ እንደ እፎት ወይም ሰገባ ለሚመዘዘው ልሳን ሰላምታ ይገባል። ጻድቁ ቅዱስ አቡነ እስትንፋሰ ክርስቶስ ሆይ ከመቤታችን በታች መመኪያችን ወይም መማፀኛን ሁነን በሥጋ ሳለህ እንዴት እንደ መላእክት መትጋትን ገንዘብ አደረክ። ዳግመኛም እንዴት ከኤልያስ ንጽሕናን ተማርክ። ሰላም ለቃልከ በሐዲስ ወይም ቅዱስ ቁርባን መሰዊያ ፊት ለምስጋና ወይም ለቅዳሴ በምትቆም ጊዜ እንደ መለከት ለሚሰማው ቃል ሰላምታ ይገባል። ምግባሩ የሚወደድ ካህን የተባልክ ጻድቁ ቅዱስ አቡነ እስትንፋሰ ክርስቶስ ሆይ ህብስትህ ፍሱት የሚሆን ሕፃን እስከ መሆን ተለወጠ እኮን። በዚያን ጊዜ
የተሰበሰቡት በአይን እስኪያዩት ድረስ ሰላም ለቃልከ ወለእስትንፋስከ የንግግሩ ድምፅ ለተወደደው ቃልህ የታመመን ሰው ለሚፈውሰው መልካም እስትንፋስ ሰላምታ ይገባል። የእጽዋትና የሳሩ ሁሉም ልምላሜ የምትሆን ዝናብ ወይም ጻድቁ ቅዱስ አቡነ እስትንፋሰ ክርስቶስ ሆይ የጸጋህን ታንኳ ወይም መርከብ እኔን ደካማውን ከሚሰጥም ከኃጢአት ባሪያ ያሻግረኝ። ሰላም ለጉርኤከ በኋላ በገነት ውሃ የራስ እንዲሆን በውሃ ጥም ለደረቀው ጉርኤ ሰላምታ ይገባል። ጻድቁ ቅዱስ አቡነ እስትንፋሰ ክርስቶስ አባቴ ሆይ በቃልህ ንግግር 3 ጊዜ አመሰግንሃለሁ። አባት ልጁን ይባርክ ዘንድ ይገባዋልና። ሰላም ለጉርኤከ ወክሳድከ ጸሎት ወይም መጠጡ ለሚሆን ጉርኤ የእይታው ውበቱ ወይ መልኩ ያማረ ለሆነ ትከሻም ሰላምታ ይገባል። ከተመረጡ ቅዱሳን የተመረጥክ ጻድቁ ቅዱስ አቡነ እስትንፋሰ ክርስቶስ ሆይ ችግረኞችን ከሞት በኋላ በንስሐ እሳት ተቃጠሉ፣ አስቀድሞ በደዌያቸው ደግሞ በጸጋ ድነዋልና። ሰላም ለመትከፍትከ ወለዘባንከ የሰማይን ሀገር የሚገዛ የክርስቶስን መስቀል ቀንበር ለተሸከመ ጀርባና ትከሻ ወይም ጫንቃ ሰላምታ ይገባል። የክርስቶስ ብርሃን የተባልክ ጻድቁ ቅዱስ አቡነ እስትንፋሰ ክርስቶስ ሆይ የታወረ ልቦናዬን አብራ፣ የእውነት ቃልና መንፈሳዊ ነገርን ንገረኝ። ዳግመኛም ሌላኛውን ሚስጥር ልብ እንዳደረገ አድርገኝ። ሰላም ለእንግዳአከ ወለሕፃንከ የረቂቀ ጥበብ መገኛ ለሚሆን ደረት የጸጋና የጽድቅ ነዶን ወይም ክምርን ላነገበ ጉያህም ሰላምታ ይገባል። የእስራኤል ነገደ ምግብ በረከት የሆንክ ጻድቁ ቅዱስ አቡነ እስትንፋሰ ክርስቶስ ሆይ ስሜን ሰማያዊት በምትሆን መጻፊያ በወርቅና በብር አምዶች ላይ ጻፍልኝ። ሰላም በአዕዳዊከ ወለመዘራኢከ መስቀልን ለሚጨብጡ እጆች በኃይል የተነሱ ጠላቶችን አጋንንትን ላሸነፉት ክንዶች ሰላምታ ይገባል። ከትዕቢት ሥራ እክል የተከለከልክ ጻድቁ ቅዱስ አቡነ እስትንፋሰ ክርስቶስ ሆይ ጌታ በግርማ መንግሥቱ በመጣ ጊዜ በጸሎትህ ጠብቀኝ፣ ከጥፋትም ሰውረኝ። ሰላም ለኩርናአከ ወለእመትከ ከረጅም ክንድህ አጠገብ ለሚገኘው ክርንህ ለንጹሕ መዳፍህም ሰላም ይገባል። በቀልን የማታውቅ የዋህ ጻድቁ ቅዱስ አቡነ እስትንፋሰ ክርስቶስ ሆይ ከዚያ ከሚያስፈራው የፍርድ ሰዓት በፊት የእውነት መጽሐፍ አስተምረኝ፣ እንዳንተ ያለ ትጉ ሰው የለምና። ሰላም ለአጽዋኢከ ወለአጽፋሪከ ሐዲስ ቅዱስ ወንጌልን ለጻፉ ላስተማሩ ጣቶች ከዓለም ልብስ ለተራቆቱ ጥፍሮችም ሰላምታ ይገባል። በነፍስ ያልሞትክ ሕያው ጻድቁ ቅዱስ አቡነ እስትንፋሰ ክርስቶስ ሆይ በባሕርና በየብስ ላሉ ወገኖች ኢየሱስ ክርስቶስ በረድኤቱ ይጠበቃችሁ በላቸው። ሰላም ለገቦከ ወለከርስከ በአገልጋይ ላይ ላላረፈ ወገብ የቅድስት ሥላሴን ህብስት ለጠገበ ከርስ ሰላምታ ይገባል። የሕያው ፈጣሪ ልቦና የተባልክ ዳዊት ጻድቁ ቅዱስ አቡነ እስትንፋሰ ክርስቶስ ሆይ በጦርህ ጸሎት አእላፍን ኃጣዋን የምትጎድል የምታጠፋ ነህና ከአንተ በታች የጌታን የጋይ ሕዝቦችን ሰገዱ ወይም አሰጁ ነሱ። ሰላም ለልብከ ወለኩልያቲከ ንጹሕ ለሆነው ልቦና ክፉ ለሆነው መልካምን የምታደር ጻድቁ ቅዱስ አቡነ እስትንፋሰ ክርስቶስ ሆይ ነፍሴ ከሥጋዬ በምትለይ ጊዜ ልጄ ሆይ እኔ አለሁልህና አትፍራ በለኝ። ሰላም ለህሊናከ ወለ አማኦቲከ መጽሐፍን ማንበብ ለለመደ ህሊና በመስቀል እሳት ለነደደ አማኦትህም ሰላምታ ይገባል። ጻድቁ ቅዱስ አቡነ እስትንፋሰ ክርስቶስ ሆይ ስለ ዓለም ስትል መጋደል የበዛ ነው። ዳንኤል ሃይማኖት በአድን ገዛ አናብስት ኃጣዋን ከበታች አስገደ። ሰላም ለነዋየ ውስጥከ
ወለህንብርትከ ለነዋይ ውስጥከ ወለህንብርትከ ለጭንህና ለአቆያጽህ ሰላምታ ይገባል። የክርስቶስን ቤት የሰራ ጴጥሮስ የተባልክ የጻድቁ ቅዱስ አቡነ እስትንፋሰ ክርስቶስ ሆይ ጠፍተህ እንደ ሞት እንደ ሌሎች ሕዝቦች በከንቱ አያጠፋኝ ዘንድ ወደ ፈጣሪ ለምንልኝ። ሰላም ለአብራኬከ ወለአጋሬከ ስግደትን ለለመዱ ጉልበቶች ለድንግል ማርያምና ለልጇ ክብር ለሚፋጠኑ እግሮች ሰላምታ ይገባል። ጻድቁ ቅዱስ አቡነ እስትንፋሰ ክርስቶስ ያዕቆብ ሆይ እነ አይሁድ ለልጆች ከመምህር እንግዳ ቃል ደግሞ በጽዮን አደባባይ የኑፋቄ ወይ ጥርጥር መጽሐፍን ሰምተው አልተማሩም። ሰላም ለሰኮናከ ወለመከየድከ የገድል ሩጫን በጀመሩበት ቦታ አስፈሪ የሆነ የመስቀል ጫማን ላጠለቁ መርገጫህና ለተረከዝ ሰላምታ ይገባል። ደመና ሃይማኖትን የተሸፈንክ ደግሞ ሰማይ እስትንፋሰ ክርስቶስ ሆይ ከሰማያዊቷ መንገድ ላይ ደግሞ ያለማስታጎል ጠብቀኝ። የሳጥናኤል ወይ ሰይጣንን ጦር እንዳይነድፈኝ ደግሞ ሰላም ለአጽቢኢከ ከእግሮች ለተገኙ ጣቶች ነጫጭ ከሚሆኑ ጥፍሮች ደግሞ ጋራ ሰላምታ ይገባል። እስትንፋሰ ክርስቶስ ሆይ በሰማያዊት አገር ዘመናቸው ደግሞ በክብር ደግሞ በፍጹም አምላክ ለምንልኝ። ሰላም ለቆምከ ወለመልክእከ ያማረ ለሚሆን ክርስቶስን ደግሞ በአካለ ሥጋ ደም ከሚመሳሰለው ደግሞ መልክህና ለቆም ሰላምታ ይገባል። ከቂምና ከበቀል የራክ እስትንፋሰ ክርስቶስ ሆይ የሕይወት ውሃ ደግሞ ጸሎትና ዝናም ረድኤት ዛፍ የምትሆን ነፍሴን እንደ አበባ ያጠጣት። አሜን። ሰላም ለጸአተ ነፍስከ ወለ በድነ ሥጋከ አዲስ የሆነ ዓለምን ለማየት የታደለው የነፍስ መለየትና ከነፋስ ከተለየ ከነፍስ ከተለየ በኋላ ምዑዝ ወይም መልካም መዓዛ ላለው በደን ሥጋ ሰላምታ ይገባል። የዮሐንስን ወገን የምትሆን ታዲዮስ እስትንፋሰ ክርስቶስ ሆይ ሩጫቸው ደግሞ መፋጠናቸው እንደ ረቂቅ ነፋስ ከሆነላቸው ከከበሩ ንጉሥ ወይም ጌታ መላእክት ጋር በሰማይ አመሰገንኩህ። ሰላም ለግንዘተ ሥጋከ ወለ መቃብሪከ በመላእክት ልብስ ብርሃን ለተከናወነው ግንዘተ ሥጋ የደጋግ አባቶች መቃብር ለሆነው መቃብር ሰላምታ ይገባል። የሕያው መንፈስ ቅዱስ አገልጋይ የሆንክ ወይን እስትንፋሰ ክርስቶስ ሆይ የንጉሥ ይሁዳና ደግሞ የካህኑ የሌዊ ነገድ በጎደናቸው ጥም በመጠማታቸው ጊዜ የሕይወትን ውሃን አጠጡ። ሰላም ለተንሳኤከ በጌታ ምጽአት ጊዜ ቅዱስ ወንጌልን ለመስማት ትቆም ዘንድ ለተገባት የተንሳኤ ሰላምታ ይገባል። የኤርትራን ማይበል በደል የገሰጽክ ሙሴ እስትንፋሰ ክርስቶስ ሆይ በጠብና በክርክር ጊዜ የረድኤት ክንፍ ደግሞ ድንግል ማርያም በላይ ትረፍ። ሰላም ለእርገትከ የመዋቲ ዓይን ያላየው ነፍሱም ያላሰበው መንግሥተ ሰማያትን ከአንተ ጋር በመሆን ያመሰገኑ ለልጅህ ከኢያሱና ገድልህን ከሚፈልጉ ሁሉ ጋር ተወርስ ዘንድ ለተገባው እርገት ሰላምታ ይገባል። የአእላፍ አባት የምትሆን እስትንፋሰ ክርስቶስ ሆይ አንተ በእነዚህ ሁሉ ዘንድ አለ። ሰላም ስብሐት ለእግዚአብሔር እያንዳንዷን የመልክህን ምስጋና እጽፍ ዘንድ ላነሳሳይ ለእግዚአብሔር ምስጋና ይገባል። ፈጽሞ ብዙ ከሚሆኑ ፍጡራን መካከል ለእኔ በልቤ በምበድል ስሆን እስትንፋሰ ክርስቶስ ሆይ ለምንልኝ። ለጌታ ምሕረት ልማዱ ነውና። ሰላም ለልደቱ በአንድነት ሀገር ይመን ስለሚባሉት ለቅድስት ቦታውና ለልደቱ ሰላምታ ይገባል። እስትንፋሰ ክርስቶስ እኔን ከማኅበራኑ አይለየኝ ዘንድ የተጻፉ አይደለምን? ሰላም ለፍልሰተ ሥጋከ ወደ ደብረ አስቄ ቀርሜሎስ ላረፈው ቅዱስ ፍልሰተ ሥጋ ሰላምታ ይገባል። የአስጋጅ ፖሊስ መምህር እስትንፋስ ክርስቶስ ሆይ ደግሞ የነፍስና የሥጋ ጠላቶችን ወይም አጋንንትን ነፍስ አፈርን ንፋስ አፈርን እንደሚበትነው በትናቸው። የእርሻ ባለጸጋ የሚሆን ሀብታም ባለሟል የበረሃ ሌሎችንም ሰርክ ካልከፈላቸው ደግሞ ሀፍረት ይሆንበታልና። እስትንፋሰ ክርስቶስ ሆይ በመጽሐፍ ዳግም ክፍል ውስጥ ደግሞ ለመጻተኛ ምንደኛ ወይም ደሞዝን ክፍያውን አታዘግይበት የሚለውን አስበ የበረከትህን ስጦታ አድለኝ። የአቡነ እስትንፋሰ ክርስቶስ አምላክ ሆይ እኔን አገልጋይህን ሁላችንም እዚህ የተሰበሰብነው ከመከራ ሥጋ ከመከራ ነፍስ ሰውረን አድነን።
ይቅር በለን፣ ከአምላክህ ማስታርቀን፣ ለሀገራችንም ሰላሙን፣ ፍቅሩን፣ አንድነቱን እግዚአብሔር ይመልስልን ዘንድ ለምንልን። ከቅዱሳኑ በረከት እንድንሳተፍ አምላካችን ሆይ ጸሎት ልመናችን ከደመና በታች እንዳይውልብን በአንድነት ቅዱስ የሆነውን ስምህን አባታችን ሆይ ብለን እንጠራለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን የሚያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። የተወደዳችሁና የተከበራችሁ የክርስቶስ ቤተሰቦች ይህንን ፕሮግራም እየተከታተላችሁ ያላችሁ ሁላችሁም አንዴ ቆም ብላችሁ ሼር፣ ላይክ በማድረግ ለምእመናን ታደርሱ ዘንድ በቅዱስ አባታችን እስትንፋሰ ክርስቶስ ስም ጠይቃችኋለሁ። ከዚህ በመቀጠል ደግሞ የስንክሳር ዘወርኀ ግንቦት 9 የሚነበበውን በሥላሴ ስም አነባለሁ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 9 በዚች ቀን የጻድቅ ንጉሥ ቁስጠንጢኖስ እናት ቅድስት እሌኒ አረፈች። ይቺ ቅድስት በፊት የአንድ ነጋዴ ሰው ሚስት ነበረች። እርሱም በነገረ ሰሪ ንጽሕት ሁና ሳለች ወደ ባህር ጣላት። የክብር ባለቤት በሆነ በጌታችን ፍቃድም ሮሃ ከሚባል አገር ደርሳ የበረኔጥያ ንጉሥ ቁንስጣ አገኛት። ውበቷንና ደምግባቷን አይቶ አገባት። ለክርስቲያን ነገስታት መጀመሪያቸው የሆነው ቁስጥንጢኖስን ወለደችው። ምግባርና ሃይማኖትንም በማስተማር በመልካም አሳደገችው። ልጇም በነገሰ ጊዜ ወደ ኢየሩሳሌም ሐዲሽ የክብር ባለቤት የሆነ የክርስቶስ መስቀል ግለጪ፣ የክብሩ ቦታዎችንም ስሪ የሚላትን በሕልሟ አይታ እንዴት እንዳየች ይህንን ለልጇ ነገረችው። እርሱም ከብዙ ሰራዊት ጋር ሰደዳት። በደረሰችም ጊዜ የክብር ባለቤት ስለሆነ ስለ ጌታችን መስቀል መረመረች። አዳኝ የሆነ መስቀሉንም ሁለቱ ወንበዴዎች ከተሰቀሉባቸው መስቀሎች ጋር አገኘችው። የክብር ባለቤት የክርስቶስ መስቀል የትኛው እንደሆነ ታውቅ ዘንድ በወደደች ጊዜ ከራሱ በላይ ይህ የናዝሬቱ ኢየሱስ የአይሁድ ንጉሥ የሚል በእንጨት የተቀረጸበት ጽሑፍ ያለው እንደሆነ የኢየሩሳሌም ኤጲስቆጶስ ቅዱስ መቃርስ ነገራት። ከዚህ በኋላ ከእርሱ ምልክት ታይ ዘንድ ፈለገች። የሞተ ሰውም አግኝታ መስቀሎችን በበድኑ ላይ ደግሞ አኖረች፣ አልተነሳም። ከዚህ በኋላ ሶስተኛው መስቀል በላይ አኖረች። ያን ጊዜ ያ ምውት ተነስቶ ሃይማኖቷም ደግሞ ጸና፣ ደስታዋም ደግሞ በዛ። ከዚህ በኋላም ዜናቸው ደግሞ በመስከረም ወር በ17 የተጻፈ በከበሩ ቦታዎች ውስጥ አብያተ ክርስቲያናትን ደግሞ ትሰራ ዘንድ ጀመረች። ለአባ መቃርስም በከበሩ ቦታዎች ሁሉ አብያተ ክርስቲያናትን እንዲሰራ ብዙ ገንዘብ ሰጠችው። ከዚህ በኋላ ወደ ልጇ ተመልሳ የሆነውን ሁሉ ነገረችው። የከበረ መስቀል በመገኘቱ እጅግ ደስ አለው። ይህችም ቅድስት በጎ ገድሏን ከፈጸመችና እግዚአብሔርም ካገለገለች በኋላ ስለ ካህናት ልብስና ቀለብ ለአብያተ ክርስቲያናት ለገዳማት ብዙ ጉልበቶችንና ርስቶች ለድሆችና ለምስኪኖች እንዲሁ ከሰራችና ደግሞ ከተከለች በኋላ በሰላም ማረፈች። መላ ዕድሜዋም ደግሞ 80 ሆነ። ለእግዚአብሔር ምስጋና ይሁን። እኛንም ደግሞ በጸሎቷ ይማረን። በረከቷም በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። በዚህ ዕለት ደግሞ የበይድርና የስልዋኖስ መታሰቢያቸው ነው። በረከታቸው ከኔና ከናንተ ከሁላችን ከሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። ለሀገራችን ሰላሙን፣ ፍቅሩን፣ አንድነቱን እግዚአብሔር ይላክልን። ማህበራችንን ያስፋልን። ጸሎት ልመናችን ከደመና በታች ያዋልብን። ክፉን መናፍስት ሁሉ በቅዱሳኑ ስም ይሰርልን። እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት እንዳይሆን በአንድነቱ ነን። ቅዱስ የሆነውን ስሙን አባታችን እንበል። አባት
አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ እንደሆነች እንዲሁም በምድር የዕለት እንጀራችንን ዛሬ ስጠን በለን፣ እኛን በደለን አቤቱ ዘና ከክፉ እንጂ እንድታደግና ኃይል ምስጋና ዘላለሙ እመቤታችን ቅድስት ድንግል ማርያም ሆይ በቅዱስ ሰምታ ሰላም እንልሻለን። በሐሳብሽ እንድሽ አሸናፊ ናቱ ሰላምታ ይድረስልሽ ስጦታሽ አንቺ ማጽንዕት ጸዳል ደስ ይበልሽ እግዚአብሔር ነውና ጌታችን መድኃኒታችን ኢየሱስ ክርስቶስ ይቅርታናል። አሜን። ሼር ላይክ እና ጁት አድርጉት። ሰብስክራይብ አሜን አሜን። ያቀረብነው ጸሎት ልመናችን እግዚአብሔር ይቀበለን። ሁላችሁም የዚህን ቪዲዮ ለዓለም ሁሉ ሼር ታደርጉ ዘንድ በዚህኛው ወር እንግዲህ የጻድቁ ዓመታዊ ክብረ በዓላቸው ነው። ሁላችሁም ሼር አድርጉ በረድኤት በረከት እንድናገኝ። እየተመገቡ ነው የሚገኙት። ዛሬ ግድፍት ቀን ነው፣ ግን ያው በሽሮ ነው ያገኘው። ሁሌም ሲጾሙ ከርመው በዚህ ነው እየተመገቡ ነው። በዚህ ውስጥ ነው የሚስተናገደው። የሚያስፈልገውን በሙሉ የሚያገኘው ከቤተ እግዚአብሔር ነው እና በረከት መቅመስ ይችላል። ለዛ ነው የእግዚአብሔር ቤት የተባለው። ሁሉም ጌታ አግኝቶበት የሚሄድበት ቤት ነው። ቤተ እግዚአብሔር ይባላል። በረከት ቅመሱ፣ እረፍ በሉ ነው። እጅግ አድርጌ ማሳሰብ የምወደው ይሄን ነው። ስለ ቅዱስ ገብርኤል ብላችሁ እንደምትልኩ በጣም ተስፋ አደርጋለሁ። በኢትዮጵያ ንግድ ባንክ ቀጥታ መላክ ለምትፈልጉ እዚህ ጋር ባለው ቁጥር ላኩ። እንደዚሁም ደግሞ አሜሪካና ወደ ካናዳ አካባቢ ያላችሁ በዚህ ቁጥር መላክ ለምትፈልጉ እንደዚሁም የዚህ ቁጥራችን እዚህ ጋር አስቀምጠናል። ካሻፕም ለምትፈልጉ የካሻፕ ቁጥር እዚህ ጋር እንደምትፈልጉት አለ። እንደዚሁም በፔይፓል መላክ ለምትፈልጉ በሁሉም መልኩ አለላችሁ። እንግዲህ